አብርሃም እንግዲህ ያው ከወደቀበት ነቅቶ ወደ ራሱ ተመልሷል ማለት ደህና ነው። እንግዲህ ሰው እንደጠበቀው እውነት ታሟል እንደሚሉት አፈዘዙት እንደሚሉት አይደለም፣ ደህና ነው። እኔ ግን የሄርሜላ ነገር የገረመኝ ማለት ነው። እኔ ማለት አብርሃም ላይክ ኮማ ውስጥ ነው ማለት ትችላላችሁ። አሁን ላይ ኮማ ውስጥ ነው፣ የሚሰማው ነገር የለም። እኔ የፈለግከውን ነገር ሁንልሃለሁ፣ እግዚአብሔር ነው የፈለግከውን ነገር አድርግልሃለሁ፣ አንዴ ንቃልኝ እንጂ እኔ ምንም ነገር አደርጋለሁ እያልሽ የምትናገሪው ለማን ነው? ለመንፈስ ነው? አልገባኝም። ለማን ነው እንደዛ እያልሽ? ለማን ለማሰማት ፈልገሽ ነው? ለማን ለማስመሰል ፈልገሽ ነው እንደዚህ እያልሽ የምታወሪው? እንዴ ሰው በዚህን ያክል ደረጃ ያስመስላል? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዙ ተረፍ ይበድላችሁ። ውድ ቤተሰቦቼ እንግዲህ ቤቱን እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ፣ እንዛመድ እላችኋለሁ ውዶቼ። ይህ ያው ስንጠብቀው የነበረ ቪዲዮ ያውላችሁ መጥቷል። አብርሃም ታደሰም ደህና ነው፣ ፈጣሪ የተመሰገነ ይሁን። እውነት ከምንም በላይ ማንም ምንም ይሁን ከምንም በላይ የእኛ ጤና ይቀድማል አይደለ? የእኛ ጤና ነው የሚቀድመው። ስለዚህ አብርሃም ዋናው ነገር ጤናው ስለሚቀድም እግዚአብሔር ይመስገን ተሽሎታል። አሁን ሲጀመር ሰሞኑን የተናገርናቸው ነገሮች በሙሉ ነው የተፈጠሩት። አብርሃም ደህና ነው፣ ግን እያስጨነቁት ነው። ጭንቀት ነው ፌንት ያሰራው እያልን ነበረ እኮ። እውነት ከመጀመሪያ ጀምሮ አብርሃም ወደ ሩታ ተመለስኩ ካለ ጀምሮ የምር እስካሁን ድረስ ጤናማ ነው የምትሉ ሰዎች በትክክል አልተሳሳታችሁም። ጤናማ ነው አብርሃም፣ ምንም የሆነው ነገር የለም። ግን የነ ብዙዬ ጩኸት፣ በተለይ የብዙዬ ጩኸት እንኳን አይደለም ታማሚን ሰው እኔ ጤናማን ሰው ይጠላል ብያለሁኝ እኮ ተናግሬያለሁ። ማርያምን ጤናማን ሰው ይጠላል። በቃ የሌለ በሽታ ነው የምትለቅባችሁ ብዙ ነሽ ማለት ነው። ደግሞ ዛሬ ሰማችኋቸው አይደለ? የራሳቸውን ጥፋት እንደገና ከነሩታ ላይ ለማላከክ ሲሞክሩ ይሄ ዴቭ የሚባል ድንዙዝ ያለ ሰውዬ ጭራሽ እየደነዘዘ መጣ። አሁንማ ማለት ነው እኔ እኮ አሁን ከየትኛው ማለት ከነሩታ ነው ያለው ወይስ ከነ ብዙዬ ነው ያለው? ዴቭ አልገባኝም። መሀል ላይ ሆኖ የሚሽከረከረው ይሄ ሁሉ በእናንተ ጥፋት ሆኖ ሳለ ጭራሽ እነ ሩታን ደግሞ የእናንተ ጥፋት ነው ትሏቸዋላችሁ። የእነሱ ጥፋት ምንድን ነው? እንደዚህ በጭንቀት ሊፈነዳ ያለ ልጅ ወስደው እናዝናና ማለታቸው ነው ጥፋት የሆነባቸው። የሰው ልጅ እንዴት ነው ጥፋቱን በአንድ ሽምጥጥ አድርጎ ሊበላ የሚችለው? አረ ያለማፈራችሁ ዴቭ እና ብዙነሽ ግን በጣም ትገርማላችሁ። እኔ ምን አይነት ጭንቅላት ምን አይነት ህሊና እንዳላችሁ እኔ አላውቅም እውነት። ሌላኛው ያልገባኝ ነገር የዳኒ ነገር ነው ማለት በዚህን ያክል ደረጃ እያሽቃበጠ ያለው እንዳይታወቅበት የሚደብቀው ነገር አለ ነው እንዴ? ማለት ከሐኪም የተሻለ አንድ ሰው ሲታመም ሐኪም ቤት ነው የሚሄደው አይደለ? ከሐኪም የተሻለ የት ቦታ ሊሄድ? ምናልባት ጸበል ካሰባችሁ እንኳን መጀመሪያ ነበር የምትወስዱት እናንተ ማለት ነው። እና ከዚህ ጋር መፍትሄ ከሌለው ሌላ ቦታ እንወሰደው። ወዴት ነው የምትወስዱት? ይሄ ልጅ እኮ ፌንት ሰርቶ መርፌ ተወግቶ ተኝቶ ነው ያለ አይደለ? ኮማ ውስጥ ገብቷል አይደል? ያው ለተወሰነ ደቂቃም ቢሆን አብርሃም ምንም የሚሰማው ነገር የለም። ምን እያልክ ነው የምታሽቃብጠው? ምንድን ነው እያስመሰላችሁ ያላችሁት? አንተና ሄርሜላ ግን አረ ማስመሰላችሁን በልክ አድርጉት። ፈጣሪ ይቅር ይበላችሁ። ወንድምና እህት ቆመው ካጠገቡ በዚህ እኔ ከወንድምና ከእህቱ ላይ እኮ ምንም አይነት ሪአክሽን አታዩም። የድንጋጤ ምልክት እንኳን የለባቸውም በእውነቱ ማለት ነው። ግን ከነሱ ብሼ እገኛለሁ ይላል ዳኒ። ትናንትና ለአብርሃም ጠላት የነበረ ሰውዬ ዛሬ ግልብጥ ብሎ ይህን ያክል እንስፍስፍ ግልብጥብጥ ማለቱ ከየት የመጣ ነው? ይሄ ነገር መጣራት አለበት። ከጀርባው ሌላ ነገር አለ። ይሄ ሽልጥልጥ አሁንም ቢሆን ወደዳችሁም ጠላችሁም አብርሃም ለዚህ መድረሱ እናንተ ናችሁ። ተሰብስባችሁ መታችሁ ካናቱ ላይ እንደምናምን ሲጮኋችሁበት ይሄ ልጅ እንዲወድቅ አድርጋችሁታል። እናንተ ናችሁ ተጠያቂ። በተለይ ብዙዬና ዴቭ እናንተ በጣም ነው የምትጠየቁበት በአብርሽ ጉዳይ ላይ። ብዙ አሁን እውነት የአብርሃምን ጤንነት የምትፈልጊው ከሆነ ማለት ነው ሄርሜላ ካናቱ ላይ ቆማ ስትለፈልፍ ታስወጫት ነበረ። ነገር ግን ምንድን ያደረገችው? ሩታም ሄርሜላም ሲጨቃጨቁ ሄርሜላን ውጪ ላለ ማለት ያደረገችው ጥረት በጣም ነው የሚገርመው። በጣም እንደ ብዙዬ አይነት እህት ግን የምሬን ነው። እኔ እንጃ። እኔ ብዙዬ በጣም የምትገርሚ ሰው ነሽ። በዚህ አጋጣሚ የእውነት እናንተ ብትሆኑ አሁን ማለት እናንተ በብዙዬ ቦታ ብትሆኑ ወንድማችሁ እንደዚህ ታሞ አላስፈላጊ ሰዎች ከዛ ጋር ሲንጫጩ ምንድን ነው የምታደርጉት? የምሬን ነው ማለት እኔ አሽቀንጥሬ ነው ጥላት። ይቅርታ አድርጉልኝ። ሄርሜላን አባረሬ ነው ማሽቀነጥራት። ለወንድሜ መድኃኒት ናት ብትባል ከዛ ቦታ አልሰማትም።
ማለት እኔ እኮ እንደዚች አይነት ሄርሜላን ነው እናንተ የምትደግፉት እያደረገችው ያለ ነገር አሁን ለእናንተ ልክ ነው ብላችሁ የምታስቡት። ከዚህ ጋር እኮ ስለ አብርሽ ምንም አይነት ዴንት አይሰጣትም እኮ እሷ ማድረግ የምትችለው ማድረግ የምትፈልገውን ነው ብቻ የምትናገር። ብቻ አንተ ወደ ጤና ተመለስ፣ ፈጣሪ አምላክ ይማረህ፣ ወደ ቀልብሁን ማለት የለም ከእሷ ላይ። ዝም ብላ የሌለ ነገር ነው የምትቀባጥረው ከዚህ ጋር ማለት ነው። ሲጀመር ደግሞ በደንብ የምታስተውሉ ከሆነ በደንብ በስሜት ካያችሁት ትክክለኛ የተጎዳ ስሜት የምታዩት ከማን ላይ ነው? ሄርሜላ የምትናገረው እንደ ስትናገር ምናልባት ሄርሜላን ስለምጠያ ልትሉ ትችላላችሁ። ይሄ ግን የመጥላት የመውደድ አይደለም። እግዚአብሔርን እንደዛ አይደለም። በደንብ ስትመለከቱት ሄርሜላ ለሰው ለታይታ እንደዚህ እኮ ታስብለታለች፣ እንደዚህ እኮ ታዝንለታለች ለመባል ነው በዚህን ያክል ደረጃ የምትንገበገበው የምትስገበገበው። ስግብግብ ስጋ እንዳየ ውሻ እንደዚህ ዳኒና እሷ ተክለፈለፉ። በተለይ አብርሃም በነቃበት ሰዓት የነበረው ስሜት ከሩታ ላይ ተመልከቱ። ጥልቅ ያለ ስሜት ውስጥ ላይ ስፍስፍ ያደረጋት ነገር አለ። ልታለቅስ ሁሉ ሞክራ ነበር ሩታ ማለት ነው። ያችኛዋስ አብርሽ አብርሽ ትላለች እየተቁለጨለጨች ማለት ነው። አስመሳይ የምሬን ነው ሄርሜላ፣ በጣም አስመሳይ ነሽ። ከዚህ በላይ ባትወርጅ፣ ከዚህ በላይ ሴትነትሽን ባታሰድቢ የምር እንዴ በ2018 ራሷን ለመሰደብ አዘጋጅታ የመጣች ሴት ሄርሜላ ነች። በእውነቴ ነው የምላችሁ። ከዚህ ጋር እውነት ለመናገር ሩታም ሄርሜላም ጸጥ ቢሉ የተሻለ ነው። ምክንያቱም ከምንም በላይ የእሱ ጤና ስለሚያስፈልግ የእሱ መመለስ ስለሚያስፈልግ ማለት ነው። ግን ደግሞ በደንብ ስትመለከቱት ሄርሜላ በማይመለከተ በቃ ከዚህ ላይ ምንም ነገር መናገር በማትችልበት ደረጃ ነው እየተናገረች ያለችው ማለት ነው። በዚህ ያገባታል ብትባል እንኳን አንድ ተጨባጭ ነገር የለም። ሩታ እንኳን ወልዳለች፣ ሚስቱ ነች። ቢፋቱም የልጇ አባት ነው። ገብቷችኋል? ልጇ ያለ አባት እንዲያድግ አትፈልግም። ስለዚህ አባትየው ምንም ነገር እንዲሆን አትፈልግም። ለዛ ነው እንደዚህ እንስፍስፍስፍስፍ ስትልለት የነበረ ከአንጀቷ ማለት ነው። እና ማዘን ማስመሰል እንዴት አይነት እንደሆነ በደንብ የተመለከታችሁ ይመስለኛል። ግን ደግሞ እናንተ መረዳት የምትፈልጉትን በራሳችሁ መንገድ ነው የምትረዱት። እያያችሁ አይደለም ከዚህ ጋር ምን አይነት ነገር እንደሚሰራ አታዩም። ታዩታላችሁ፣ ግን ልባችሁ ደግሞ ሌላ ጣጣ ውስጥ ነው የሚገባው ማለት ነው። አስመሳይን ነው የምትደግፉት እናንተ ማለት ነው። እና ሄርሜላን የምትደግፉ ሰዎች ፈጣሪ አምላክ ልቦና ይስጣችሁ። እኔ ነገም ዛሬ የምላችሁ ነገር ልቦና ይስጣችሁ፣ ወደ ልቦናችሁ ይመልሳችሁ። እንደው እኮ ይመርጠኛል የሚል አስተሳሰብ ካለሽ ሄርሜላ ማለት ነው ምን አለበት ብትረጋጊ፣ በዚህን ያክል ደረጃ ራስሽን ባታወርጁ፣ ባትስገበገቢ። ቢያንስ እንኳን ልጅ እስከሚነቃ ድረስ አፍሽን መዝጋት አቅቶሽ አንቺ ተቅለበለብሽ። እኔ ሲቀጥል ከዛ ቦታ ተሰብስበው እንዴት ነው ያፈኑት? በፈጣሪ እንዴት ነው ያፈኑት? ነብሱን ሊያወጡት ነው እንዴ? ቆይ እንደዚህ ሹግ መስለው አፍነውት እና እዚኛው ግባ እዛኛው ግባ እያሉ ያንከላፈቱታል ማለት ነው። እኔ እናንተ ሰዎች በሽተኛ የታችሁ አታውቁም ነው። ሲቀጥል ደግሞ የሆነ ጊዜ ላይ ማለት ብዙ ጊዜ ፌንት የሚሰሩ ሰዎችን እንግዲህ ታያላችሁ። አሁን ሄርሜላ ባለፈው 2 ጊዜ ነው ፌንት የሰራችሁ አይደለም? አብርሃም ሐኪም ቤት የገባው ምን ሆኖ ነው? ፌንት ሰርቶ ነው። ፌንት ሰራ፣ ወደቀ፣ ሄደ ሐኪም ቤት አረፈ፣ ተወጋ። ከዛ በኋላ ነቃ። ነቅቶ ምንድን ነበር ያደረገው አብርሃም? ተነስቶ ሮጠ፣ ተነስቶ ተናገረ፣ ለፈለፈ ብዙ ነገሮችን የለም። እና የፌንት የሰራ ሰው ምልክቱ ይሄ ነው። በቃ እንደዚህ ነው። ያኔ ሄርሜላ ተንቀለቀለች። እኔ ደህና ነኝ፣ በቃ ወደ ራሴ ተመልሻለሁ፣ ማውራት ፈልጋለሁ አለች እና ተንደቀደቀች እንደወፍጮ ማለት ነው የዛኔ። እና ውሸቷን እንደወደቀች ግልጽ ነው። ከዚህ ጋር ማስመሰሏ ከቀን እየጨመረ ነው የመጣውና ፌንት የሰሩ ሰዎች እንደዚህ ናቸው። አብርሃም እንኳን ሐኪም ቤት ሂዶ መርፌ ተወግቶ ግሊኮስ ተተክሎለት ነው። ግን በድንገት ሐኪም ቤት የሌለበት ቦታ ሰዎች ሲወድቁ ማለት ነው የምሬን ነው ለተወሰነ ደቂቃ ራሳቸውን አይሆኑም። ከራሴም ስላየሁት ሁሉ ሰማይ ምድሩ ነው የሚገላበጥባችሁ። ከተቀመጣችሁበት እንዲቶሎ ፈጥናችሁ አትነሱም። እና አስመሳይ ሁሌም አስመሳይ ነው። እንዳስመሰልሽ ትኖሪያታለሽ ሄርሜላ ማለት ነው። እንግዲህ የፈለግኩትን ነገር አደርግልሃለሁ፣ አንተ የፈለግከውን ነገር እሆንልሃለሁ፣ አደርግልሃለሁ እያልሽው አይደለ? ተይው፣ ለልጁ ተይው። የምታፈቅሪውና የምትወጁ ከሆነ በቃ የሚፈልገው ነገር ይሄ ነው። እሱ ከዚህ ሌላ ምንም ነገር አይፈልግም አብርሃም። በተለይ በዚህ ሰዓት ላይ አንቺን ማየት አይፈልግም ሲጀመር። ሲቀጥል የእጅ ንክክነት ራሱ ማለት ነው ሩታ ስትይዘው አብርሃም መልሶ እጇን የያዛት ማርያምን። ሄርሜላ ስትይዘው ደግሞ እጁ በጭራሽ በቃ አልያዛትም፣ እሷን ማለት ነው አልያዛትም። ስለዚህ በሁሉም ነገር እርቆሻል ሄርሜላ። አንቺን ልከኝነትና በቃ አልደፈር ባይነት ከዛ ጋ ይዞሽ ነው እንጂ
ግን ተሸንፈሻል በዚህ አጋጣሚ ማለት ነው። በስተመጨረሻም እንግዲህ አብርሃምን አይታችሁታል። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ነገር ግን ከሚስቴ ጋር ከልጄ ጋር በሰላም እየኖርኩ እያለ የቤተሰብ ጣልቃ ገብነት ገብቶ በጣም ተጨቃጨቀን። እኔም ስትረስ ውስጥ ገባሁኝ፣ ወደኩኝ፣ ጭንቀት አለብኝ ብሎ ተናገረ ማለት ነው። እኮ በጭንቀት ሊያፈነዱ ነው አብርሃም። ቤተሰቦች በጭንቀት ሊገሉ ነው የቀረቡት ማለት ነው። እንግዲህ እነሱ እያሉት ነው እሱ የሚናገረው፣ እነሱ በል የሚሉትን ነው እሱ የሚያወራው የምትሉ ሰዎች ከሐኪም ቤቶች ቁጭ ብሎ ብቻውን ነበር አይደለም? ማንም የለም ካጠገቡ፣ ኤፍሬምም የለም፣ በአይን ኮንታክት የሚያደርገው እንኳን የለም፣ እንደዚህ በል ብሎ የሚጠቅሰው እንኳን የለም አይደለ? በራሱን የተናገረው ይሄን ነገር። ስለ ልጁ አልተጠየቀም፣ ስለምን አልተጠየቀም። እኔ ከልጅና ከሚስቴ ጋር በጣም ደስተኛ ህይወት እየኖርኩ እያለ የቤተሰብ ጣልቃ ገብነት ገባ፣ ተጨናነኩኝ፣ ወደኩኝ አለ ማለት ነው። ከዚህ በላይ መስም ትጠብቂያለሽ ሄርሜላ? ምናልባት ወዲያው ቪዲዮውን ላታዩ ትችያለሽ፣ ነገር ግን ሲለቀቅ በደንብ አድርገሽ ታየዋለሽ። የአብርሃም ፍላጎት እንደሆነ ልትረጅ ይገባሻል። ደና እየቧረቀ ያለ ህይወቱን አንቺ ነሽ መተሽ እንደዚህ ያደረግሽው። መጤ የመጣሽው እኮ አንቺ ነሽ። ረሳሽው እንዴ? ዘነጋሽው? ሄርሜላ ማን ነው? አንቺ ነሽ ወደ ሩታ የመጣሽው ወይስ ደግሞ ሩታ ወደ አንቺ ነው የመጣሽው? አንቺ ሲጀመር ትኩረትሽ ሁሉ አሁን ሌላ ቦታ ስለሆነ ከአብርሃም ላይ እና ከአብርሃም ላይ ብቻ ስለሆነ የአብርሃም ጤንነትም አይደለም የአንቺን ዓላማ ለማሳካት ብቻ ነው ከዛ ጋር የምትፍጨረጨሪው፣ ግን አይሳካልሽም። ሲቀጥል ደግሞ አንተ ዳኒ ወስፌ ማለት ነው እንደዚህ አይነትን ሰው ነው እንግዲህ መዝናኛ ቦታ ልንወስድ ብላችሁ የምታወሩት ይላል። ይሄ ምን አይነቱ ጅል የሆነ ሰው ነው? አረ ጅልማ እኮ የሆነ ጊዜ ላይ ይነቃል። ይሄ መሰሪ ነው እንጂ ምን ጅል ነው? ይሄ መሰሪ የሆነ በአንተ መዳከር በአንተ መለፍለፍ ልጁ ወድቆ እንደገና ከሩታ ላይ ልጠመጥመው ያንተን ክፋት ያንተን ተንኮል ከሩታ ላይ ወስደ ልለጥፈው። አብርሃም ስታገኙት እኮ በጣም ኖርማል ነበረ። በቃኛ ልንዝናና ልንሄድ ነው፣ እናንተ ከዚሁ ጠብቁን፣ ስንመለስ ወደ እናንተን ይመለሳለሁ እኮ ብሎ ነገራችሁ። የማይገባችሁ ከሆነ ታዲያ እንግዲህ እንዴት ያድርግላችሁ? ልጁስ ምን ይሁንላችሁ ከዚህ በላይ? እኔ ግን አንዳንዴ ዝም ብዬ ሳስበው ማለት ነው ቤተሰብ ማርያም እንምላቸው ሩታ እንደዚህ ችላ የፈነዳች ጊዜ አላቅም። ሄርሜላ ምን እንደምትሆን እኔ አላቅም። የምሬ ነው። ችሎቹ ላይ የተነሳ ሰው ደግሞ መብረጃ የለውም። ሩታን ማንም ያውቃታል። ለማንም የምትመለስ ሰው አይደለችም አይደለ? የመጣውን ሁሉ በጥፊ አቃጥላ ነው የምትመለሰው ሲጀመር ማለት ነው። ግን እኔ አላቅም። እንግዲህ እኛ ሴቶች ስንወልድ እንቀየራለን ነው ደግሞ ሰው ሲወልድ ማለት ነው ጀግንነቱም አብሮ ይጠፋል ነው። እኔ ግራ ገባኝ እኮ ሩቲ ሳትወልድ በፊት ጀግና የሚለው ቃል ራሱ አይገልጻትም። ማንም እንዲደፍራትም አታደርግም። እንኳን እሷን አብርሃም እንዲደፈር አታደርግም። ራሳቸው ሲጣሉ ካልሆነ በስተቀር የሚናናቁት ማለት ነው። እና አሁን ላይ ይመስለኛል ሁሉም እየተነሳ አፉን የሚከፍተው ሩታ ዝም በማለቷ ነው። ማለት ሲናገሩ መስ ባለመስጠቷ ምንም ነገር ባለማድረጓ ይመስለኛል። ስለዚህ ሄርሜላ ከዚህ በኋላ ከሩታ ላይ ራሱ ጦስ አቱኝባት በፈጠረሽ። ሩታ ቀስ ብላ ልጇን ማሳደግ ነው የምትፈልገው። ከአንቺ ጋር መነካካት አትፈልግም። ነገር ግን እንድትነኪያትና የሆነ ነገር እንድትፈጥር በጣም እያስገደድሻት ነው። በጣም እኔ ይዛ ብትፈጠፍጥሽ ራሱ ደስታዬ እኮ ነው። እመቤቴን ብትፈጠፍጥሽ በጣም ደስታዬ ነው። ግን ለሩቲ ደግሞ ይሄ ነገር ትክክል አይደለም። በቃ ጥሩ አይደለም። አንቺ ልትነካሽ የማትገቢ ሰው ነሽ ሲጀመር ማለት ነው። አስመሳይ ደግሞ አንቺን ብሎ አስመሳይ ብለሽ ትሳደቢያለሽ እንዴ? አስመሳይዋም አንቺ ነሽ እኮ ሄርሜላ። አብርሃም ልቡ ቀልቡ የት እንዳለ በደንብ እያወቅሽ ልጁን በሆነ ነገር ጥምጥም አድርገሽ ይዘሽው እስካሁን ድረስ አቆየሽ። በቃ ስሜትሽን አወጣሽበት ምናምን ነገር ይበቃሻል ሄርሜላ። ከዚህ በኋላ የራስሽን ዕጣ ፈንታ ፈልጊ። በፈጠረሽ ልጁን አታስጨንቂው። በስተመጨረሻ የምነግራችሁ ነገር ቢኖር ማለት ነው ቤተሰቦች፣ ይሄ ቪዲዮ የዛሬ እንዳይመስላችሁ። እንግዲህ በአንድ ቀን የተቀረጸ ቪዲዮ ነው። ያው ሁላችሁም ታውቁታላችሁ ብዬ አስባለሁ። የዛን ቀን ከትናንት ወዲያ አይደለ አብርሃምና ሩታ ሊሄዱ የነበር መዝናኛ ኤፍሬም ሆነው የዛን ቀን የተቀረጸ ቪዲዮ ነው። ዛሬ አሁን አብርሃም ወይ ከሩታ ቤት ወይ ደግሞ ከብዙዬ ቤት ነው የሚሆነው። ይሄ ሲያሽቃብጥ ነበር ከእህቱ ጋር ይሆን ምናምን እያለ ከዶክተር ጋር ራሱ ሲከራከር ነበር እኮ እና እኔ ግን ሳስበው ከሩታ ቤት ነው የሚሆነው ብዬ አስባለሁ። ምክንያቱም ከዛ ቤት የመሄድ አላማ የለውም አብርሃም፣ አይፈልግም ከነሱ ጋር መንጫጫት ሄዶ ማለት ነው። እና ይሄ ዛሬ ሐኪም ቤት እንዳልሆነ ግልጽ ነው አብርሃም ማለት ነው። ዛሬ ከቤት ነው። ከማንኛው ቤት እንደሆን ብቻ አላቀም እንጂ ዛሬ ከቤት ነው ያለው። ምክንያቱም አንደኛ ነገር ልብሳቸው ሁሉ የተቀየረ ነገር የለም። ሲቀጥል ደግሞ ምሳ በልቷል ወይ ብሎ ሲናገር፣ እኔ ግን ከዚህ ጋር ቤተሰብ አልተመታታችሁም? ቆይ እነ ሩታ የወጡት ጧት 12 ሰዓት ምናምን አካባቢ ነው ወጡ የተባሉት አይደል? ጧት ላይ ታዲያ በዛ ሰዓት ቁርስ ነው ወይስ ምሳ ነው የሚባለው? አልገባኝም።
ምሳ ነው የሚባለው ወይስ ቁርስ ነው የሚባለው? ዴቭ ምን አለ? ምሳ አልበላም ወይ አለ። ሩታ ደግሞ ጠዋት ስንወጣ በልተናል፣ ጠዋት ነው የበላው ብላ ተናገረች ማለት ነው። አልተጋጨም? ጉድ እኮ ነው። ለማንኛውም ይሄ ተከታታይ የዛን ቀን የተቀረጸ ቪዲዮ ነው። እንደኔ ሳስበው እንደዛ ነው። ምንም ዛሬ አዲስ ነገር የተለቀቀ ነገር የለም። ሄርሜላ ግን ብታፍሬ የተሻለ ነው። እፈሪ በቃ፣ አያስፈልግም። እንደዚህ መሆን አያስፈልግም።